በህገ ወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ የመጠቀምና ሽብርተኝነትን በገንዘብ የመርዳት ወንጀሎችን መከላከል የሚያስችል በኤአይ የታገዘ ስርዓት ለማልማት ስምምነት ተፈረመ። ስምምነቱ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የፋይናንስ ደህንነት አገልግሎት የተፈረመ ነው። ስርዓቱ ሰው ሰራሽ አስተውሎትን መሰረት በማድረግ ረቂቅ ወንጀሎች ከመፈጸማቸው በፊት ማስቀረትና ችግሩ ሲፈጠር የከፋ ጉዳት ሳያደርስ በፍጥነት መፍታት የሚያስችል መሆኑ ተነስቷል። በአቃቂ ቃሊቲ የተገነባ ዘመናዊ የአትክልትና ፍራፍሬ የእንስሳት ተዋጽኦ ማቀዝቀዣ መጋዘንና ሁለገብ ህንፃ ተመረቀ። መጋዘኑን በ1.7 ቢሊዮን ብር ወጪ የኢትዮጵያ ንግድ ስራዎች ኮርፖሬሽን ሲያስገነባው በ11400 ካሬ ሜትር ቦታ ላይ ማረፉን የገለጹት የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ናቸው። ከንቲባ አዳነች አቤቤ የማቀዝቀዣ መጋዘንና ሁለገብ ህንፃ ከምርት በኋላ የሚፈጠርን ብክነትና ብክለት ያስቀራል ብለዋል። 1800 ሰዎችን በማዘዋወር ከ2 ቢሊዮን ብር በላይ ከግል ተበዳዮች አሰባስበዋል የተባሉ 28 ግለሰቦች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት ክስ ተመሰረተባቸው። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ዳይሬክቶሬት አቃቤ ሕግ በክስ ዝርዝሩ እንዳስረዳው ክሱን ያቀረበው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት ተደርጎ በተካሄደ ምርመራ መነሻነት ነው። በህገ ወጥ ተዘዋውረው ማንነታቸው ከተለዩ 85ቱ መካከል የ2 ሰዎች ህይወት ሲያልፍ 2 ሰዎች በድብደባ ለበሽታ መዳረጋቸውና 15 ሰዎች የደረሱበት እንዳልታወቀ በክሱ ተዘርዝሯል።